በአመት 60 ሚሊዮን መንገደኞችን ለማስተናገድ የሚችል ሲሆን በታቀደው መሰረት ሙሉ ግንባታው በሚጠናቀቅበት ወቅት በአመት እስከ 110 ሚሊዮን መንገደኞችን ያስተናግዳል። ይህም ኢትዮጵያን ከዓለም ግንባር ቀደም የአየር ትራንስፖርት ማዕከላት አንዱ ያደርጋታል ተብሏል። ዘመናዊ አውሮፕላኖችንም አዘናል። በአየር ማረፊያው ባለስልጣናት በኩል የተደረገው ፍለጋ እስካሁን ውጤት አላገኘም። ከአደባባይ አዳራሹ ይሻለናል፣ ከግድያ ንግግሩ ይበልጥብናል፣ አግቶ ወስዶ ከመግደል ሰው አለኝ ወንድም እህት አለኝ ማለቱ ይበጃል። እንዴት አይነት ሰይጣን ነው እንዳንተሳሰብ ቀርቶ እንድንጨካከን ያደረገን። ዲሲፕሊን የተገነባ ጥረት ነገ በታሪክ የሚመዘገብ ስኬት ይፈጥራል። ስኬት አይወለድም፣ በጽናት ይገነባል ሲሉ ብርጋዴር ጀነራል ከበደ ለተማሪዎቻቸው ተናግረዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ መደበኛ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የዛሬው የሞርስ መሰናዶ እነሆ ጀመረ። በቅድሚያም ባለፈው ሳምንት በኢትዮጵያ ሉዓላዊ ግዛትና ከኢትዮጵያ ሉዓላዊ ግዛት ውጭ ወዳገኘነው ወታደራዊ ዜና እናልፋለን። ኢትዮጵያ እምቅ አቅሟንና ታላቅ ራዕይዋን የሚመጥን ሌላ ተጨማሪ ሜጋ ፕሮጀክት ጀምራለች። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን የአውሮፕላን ማረፊያውን ግንባታ ይፋዊ በሆነ መርሃ ግብር ትናንት አስጀምረውታል። ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ኢትዮጵያ ወደ ዘመናዊነትና ብልጽግና የምታደርገው ጉዞ አንድ እጥፋት ነው በማለት ገልጸውታል። የኢትዮጵያ አየር መንገድም የሀገር ኩራት ምንጭ መሆኑን አውስተው ይህ የሆነው ግን ያለ ተግዳሮት በመጓዙ ሳይሆን በጽናት በተሞላው እንቅፋቶቹ የመሻገር አቅሙና በአፍሪካ የፋና ወጊነት ሚናው የተነሳ መሆኑን ገልጠዋል። የአየር መንገዱ ትልቁ ጥንካሬ የሚመነጨው ከጠንካራው ተቋማዊ ባህሉ የሚመነጭ መሆኑን አጽንኦት ሰጥተውበታል ጠቅላይ ሚኒስትሩ። ይኸውም በሚከተሉት ላይ የተገነባ መሆኑን ሲጠቅሱ ለጥንቃቄና ደህንነት ቅድሚያ መስጠት፣ በፈጠራና ጠንካራ ስራ የሚመራ አመራር፣ ከ26,000 በላይ ቁጥር ያለው በአየር መንገዱ ሰንደቅ ተሸካሚነትና የሚወክለውን የሚያምኑና የሚያከብሩ ሰራተኞች፣ ያላሰለሰ የመማርና የአቅም ግንባታ ጥረት መሆናቸውን ጠቁመዋል። ከአዲስ አበባ ደቡብ ምዕራብ በ40 ኪሎ ሜትር ርቀት በ910 ሜትር ከፍታ ላይ የምትገኘው ቢሾፍቱ ለአውሮፕላኖቹ የተመቸ አካባቢ ብሎም ኢትዮጵያን መዳረሻ ለሚያደርጉም ሆነ ለትራንዚት መንገደኞች ምቹ አቀባበል የተመቸች ያደርጋታል። ፕሮጀክቱ ብዛት ያላቸው ተሽከርካሪ መስመሮችን የያዘ አዲስ አበባን ከአዲሱ አውሮፕላን ማረፊያ የሚያገናኝ ዘመናዊ መንገድ ግንባታን ያካተተ ሲሆን በሰዓት ከ120 እስከ 200 ኪሎ ሜትሮች ፍጥነት ያለው የ38 ኪሎ ሜትር የከፍተኛ ፍጥነት የባቡር ሀዲድና ስርዓት ግንባታንም አካቷል። በመጀመሪያው ምዕራፍ በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ አመት 60 ሚሊዮን መንገደኞችን ለማስተናገድ የሚችል ሲሆን በታቀደው መሰረት ሙሉ ግንባታው በሚጠናቀቅበት ወቅት በአመት እስከ 110 ሚሊዮን መንገደኞችን ያስተናግዳል። ይህም ኢትዮጵያን ከዓለም ግንባር ቀደም የአየር ትራንስፖርት ማዕከላት አንዱ ያደርጋታል ተብሏል። ከአፍሪካ አልፈን ባለም አቀፍ አሉ ከሚባሉ አየር መንገዶች ውስጥ እንገባለን አሉ ሌተናል ጀነራል ይልማ መርዳሳ። ኢትዮጵያ አየር መንገድ የአፍሪካን ከዓለም የሚያገናኙ ብዙ የበረራ መዳረሻዎች ያሉት የትራንዚት በረራ የሚወስደው ጊዜ አጭር መሆኑ፣ ዘመናዊ አውሮፕላኖችን የሚጠቀም መሆኑ፣ ለአውሮፕላኖቹ ጥገና በማድረግ ደህንነታቸውን አስተማማኝ በማድረጉ እንዲሁም ለደንበኞቹ በሚሰጠው አስተማማኝ አገልግሎት ተፈላጊነቱ እንዲጨምር አድርጎታል። ዘንድሮ በአፍሪካ ለ8ኛ ጊዜ በተለያዩ መስፈርቶች ተወዳድሮ ማሸነፍ የቻለው አየር መንገዱ በዛሬው ዕለትም በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት የሚሆነውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን አስጀምሯል።
ለደንበኞቹ እየሰጠ ባለው ጥራት ያለው አገልግሎት በአፍሪካ ተወዳዳሪ ያልተገኘለት የኢትዮጵያ አየር መንገድ አሁን ያለበት የስኬት ደረጃ ላይ እንዲደርስ 3 መሰረታዊ ምክንያቶች መኖራቸውን የአየር መንገዱ ስራ አመራር ቦርድ ሰብሳቢና የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ጠቅሰዋል። ጠንካራ የመንግስት ድጋፍ በታሪክ ኢትዮጵያን ያስተዳደረ መንግስት ሁሉ ስልጣን ላይ በቆየበት ወቅት ለአየር መንገዱ ከፍተኛ ድጋፍና እገዛ ማድረግ መቻሉ አንደኛው ምክንያት መሆኑ፣ በጠንካራ አመራር ረገድም በየጊዜው በአየር መንገዱ የሚቀያየሩ አመራሮች ራሳቸውን ለድርጅቱ ሰጥተው የሚሰሩ መሆናቸውን ዛሬም በተግባር የሚታዩ ሁለተኛው ምክንያት መሆኑ፣ ሰራተኞች ቁርጠኝነትን በተመለከተ አየር መንገዱ ከፓይለት እስከ ቴክኒሻን ያለው ራሱን አሳልፎ ለድርጅቱ የሰጠ በዓለም ላይ የሚደነቅ ሙያ ያላቸው ሙያተኞችና ሰራተኞች ያሉት መሆኑ ነው ብለዋል። አየር መንገዱ አሁን የጀመረውን ስኬት በማስቀጠል ወደፊትም ያሰበበት ቦታ መድረስ እንደሚችል ያላቸውን እምነት ገልጸዋል። ሌተናል ጀነራል ይልማ በአጠቃላይ የድርጅቱ የስኬት ሚስጥር እንደ ሌሎች ሀገራት ተቋማት የተሻለ ገንዘብ ምንጭ ሳይሆን ተቋሙን ለመለወጥ ቁርጠኛ መንግስት፣ አመራርና ባለሙያዎች በመኖራቸው ነው ብለዋል። የኢትዮጵያ አየር መንገድ ለአፍሪካ ማዕከል መሆን በውድድሩ ሁልጊዜ ከአፍሪካ አንደኛ አየር መንገድ ተብሎ ተሸላሚ መሆን በቂ አይደለም ያሉት የቦርዱ ሰብሳቢ በከፍታ የሚጓዝ ራዕይ ይዞ እየሄደ ስለመሆኑ ጠቅሰዋል። ይህንን ራዕይ ለማሳካት የሰለጠነና የበቃ ድርጅቱን የሚያውቅ ሀገሩን የሚወድ የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል ማፍራት አሁንም ወደፊትም በትኩረት መስራቱን አጠናክሮ ይቀጥላል ነው ያሉት። አየር መንገዱን ወደምንፈልገው የዓለም አቀፍ ከፍታ ለማድረስ የመሰረተ ልማት ግንባታ በማድረግ ደረጃውን ማሳደግ በትኩረት መስራት አጠናክረን እንቀጥላለን ሲሉ ሌተናል ጀነራል ይልማ መርዳሳ አረጋግጠዋል። የሀገር ውስጥ መዳረሻዎችን ወደ 28 ለማድረስ መሰረተ ልማት እየተገነባ መሆኑን ጠቅሰው ዘመናዊ አውሮፕላኖችንም አዘናል። ከአፍሪካ አልፈን በዓለም አቀፍ አሉ ከሚባሉ አየር መንገዶች መካከል ውስጥ እንገባለን ብለዋል። አሁን በያዝነው ራዕይና ትጋት ከቀጠልን ያሰብነው ላይ እንደምንደርስ ምንም ጥርጥር የለኝም ሲሉ አክለዋል። መንግስት አየር መንገዱን ሁልጊዜ እንደ አይን ብሌኑ በመጠበቅ አስፈላጊውን ድጋፍ ሲያደርግ መቆየቱንና ወደፊትም ድጋፍ ማድረጉን አጠናክሮ እንደሚቀጥል አረጋግጠዋል። የ2018 ዓ.ም የመጀመሪያ መንፈቅ ዓመት መጠናቀቅን በማስመልከት የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ከአንደኛ ዓመት ተማሪዎች ጋር ሰፊ ውይይትና ምክክር ማድረጋቸው ተሰማ። ፕሬዝዳንቱ ከተማሪዎች ጋር በነበራቸው ውይይት በአንደኛ መንፈቅ ዓመት በነበረው አጠቃላይ የመማር ማስተማር ሂደት ዙሪያ በቀጣይ ሊጠናከሩ እንዲሁም ሊሻሻሉ የሚገባቸው ጉዳዮችን በመለየት አስቀምጠዋል። ዛሬ በዲሲፕሊን የተገነባ ጥረት ነገ በታሪክ የሚመዘገብ ስኬት ይፈጥራል። ስኬት አይወለድም፣ በጽናት ይገነባል ሲሉ ብርጋዴር ጀነራል ከበደ ለተማሪዎቻቸው ተናግረዋል። ተማሪዎቹም በተለይ ከተለያዩ የመከላከያ ክፍሎች ተመልምለው የመጡ የሰራዊት አባላት በፈተና ወቅት ከአእምሮ ዝግጁነት ባለፈ በዩኒቨርሲቲ የሚኖራቸውን የትምህርት ጊዜን ከመከላከያ ተቋም እንደተሰጣቸው ተልዕኮና ግዳጅ በመውሰድ የዓላማ ጽናት ሊኖራቸው እንደሚገባም ነው ፕሬዝዳንቱ በአጽንኦት ያሳሰቡት። የመጀመሪያ መንፈቅ ዓመት በመማር ማስተማር ጉዞ ውስጥ ለዩኒቨርሲቲ ቆይታ ወሳኙ ምዕራፍ ነው ያሉት ፕሬዝዳንቱ በዚህ ወቅት የሚሰጡ የመንፈቅ ዓመቱ የማጠቃለያ ፈተናዎችም ተማሪዎች ካለፉበት የትምህርት ዝግጅት በመነሳት ራሳቸውን ለከፍተኛ ኃላፊነት እንዴት እያዘጋጁ እንደሆነ የሚለኩባቸው መመዘኛዎች መሆናቸውንም ጀነራል መኮንኑ ተናግረዋል። ስለዚህም ተማሪዎች ከእነዚህ መመዘኛ ማጠቃለያ ፈተናዎች ወቅት ተረጋግተውና በትኩረት በመስራት የጥረታቸውን ፍሬ እንዲያጭዱ የተሰጣቸውንም ተልዕኮ በድል እንዲወጡ ብርጋዴር ጀነራል ከበደ ረጋሳ መክረዋል። በኢትዮጵያ መከላከያ ዩኒቨርሲቲ አካዳሚክ ካላንደር መሰረት ከተመራቂ ተማሪዎች ውጭ ያሉ ተማሪዎች የ2018 ዓ.ም የመጀመሪያ መንፈቅ ዓመት የማጠቃለያ ፈተና ዛሬ መሰጠት ተጀምሯል። ዘገባው የዩኒቨርሲቲው የሰራዊት ስነ ልቦና ግንባታ ዳይሬክቶሬት ነው። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ በድጋሚ ላስታውሳችሁ። ወደ ውጭ ዜና አልፋለሁ። ካርቱም የሱዳን ወታደራዊ መንግስት መሪና የጦር ኃይሉ የበላይ ጀነራል አብዱል ፈታህ አልቡርሃን የአርኤስኤፍን ረድተዋል ተብለው ከታሰሩት መካከል 400 ሴቶች ከእስር እንዲለቀቁ ማዘዛቸው ተሰማ። በአልቡርሃን ትዕዛዝ የሚለቀቁት የርዕሰ ከተማ ካርቱም መንትያ ከሆነችው እምዱርማን የተያዙ እንደሆነ አናዶሉ ጽፏል። ከእስር የሚለቀቁት አብዛኞቹ ከልጆቻቸው ጋር የታሰሩ እናቶች ናቸው ተብሏል በዘገባው።
ጅምላ ታፍሰው የታሰሩት የአርኤስኤፍ ደጋፊዎች የተሳትፎ ደረጃቸው እንዲለይ አልቡርሃን ማዘዛቸው ተሰምቷል። ይህ እስረኞቹ ያልዘገየ ፍትህ እንዲያገኙ ያስችላል መባሉም ተጠቅሷል። የሱዳን መንግስት ጦር ከአርኤስኤፍ ፈጥኖ ደራሽ ኃይል ጋር ሲዋጋ ከ2 ዓመት ከ8 ወር በላይ ሆኖታል። ጦርነቱ ከጊዜ ወደ ጊዜ ሰብአዊ ቀውሱን እያባበሰ መምጣቱንም የተለያዩ ዘገባዎች እያመላከቱ ነው። ለጎስ የናይጄሪያ ተወላጅ የሆነችው መኮንን አማንዳ አዙቡኬ በአሜሪካ ጦር ኃይሎች ውስጥ የጀነራል መኮንንነት ደረጃ ላይ የደረሰች የመጀመሪያው የአፍሪካ ደም ያላት ናይጄሪያዊ ሴት መሆን መቻሏ ዓለም አቀፋዊ ሚዲያዎችን ትኩረት ስቧል። በአሜሪካ ታሪክ ለረጅም ጊዜ በወንዶች ቁጥጥር ስር በነበረው ወታደራዊ ተቋም ውስጥ አማንዳ አዙቡኬ ብርጋዴር ጀነራልነት የተሸጋገረች የመጀመሪያዋ የናይጄሪያ ሴት ሆናለች። በ1984 በ14 ዓመቷ ከእናቷና ከእህቷ ጋር ወደ አሜሪካ የተሰደደችው ታዳጊዋ ወደ ወታደራዊ ኃይሉ መቀላቀሏ መጀመሪያ ላይ ወደ አእምሮ አልመጣላትም ነበር። ነገር ግን ድንገት ራሷን በአርካንሳስ ብሔራዊ ጥበቃ ውስጥ አገኘችው። ጊዜውንም እንዲህ ታስታውሰዋለች። ቀጭን፣ ትንሽ 100 ፓውንድ የሚመዝን የ17 ዓመት ልጅ ነበርኩ። ስፖርት አልተጫወትኩም፣ ምክንያቱም ከአፍሪካ ቤት ስለመጣሁ ወላጆቼ በአካዳሚክ ላይ ያተኮሩ ስለነበረ ትላለች። አዙቡኬ በጃክሰንቪል ሁለተኛ ደረጃ ትምህርት ቤት እያለች የአየር ኃይል ጁኒየር ROTC ፕሮግራምን ተቀላቀለች። ይህም በአገልግሎት ላይ ያላትን ፍላጎቷን ቀሰቀሰው። እንደ አውሮፓ አቆጣጠር በ1993 ከሴንትራል አርካንሳስ ዩኒቨርሲቲ በኮሚኒኬሽን የመጀመሪያ ዲግሪ አግኝታ በሚቀጥለው ዓመት የጦር ሰራዊቷን ኮሚሽን ተቀበለች። አዙቡኬ አቪዬሽንን በመምረጥ በ1995 የበረራ ትምህርት ቤትን በUH-1 ሄሊኮፕተር አብራሪነት ተመርቃለች። በኋላም በRC-12 የስለላ አውሮፕላን ብቁ ሆነች። የመጀመሪያ ምደባዎቿን በጆርጂያ እና በደቡብ ኮሪያ ወደሚገኘው የሃንተር ጦር አየር ማረፊያ በሶስተኛው ወታደራዊ የስለላ ጦር እንድትሄድ አድርጓታል። ለዓመታት በአቪዬሽን እና በስለላ ስራ ከቆየች በኋላ ወደ ህዝብ ጉዳዮች ተሸጋገረች። ከጆርጅ ታውን ዩኒቨርሲቲ በህዝብ ግንኙነትና በኮርፖሬት ኮሚኒኬሽን የማስተርስ ዲግሪም አገኘች። ይሄኔ ነው የእሷ ሚና ከፍተኛ ደረጃ ላይ እየደረሰው። ከዚህ የጀመረው እድገቷ በኮሪያ የኦፕሬሽን ኦፊሰር፣ የፕላቶን መሪ፣ በአሜሪካ ጦር ካዴት ኮማንድ ምክትል አዛዥ፣ ለአሜሪካ ደቡባዊ እዝ የህዝብ ጉዳዮች ኃላፊና በፔንታጎን ከፍተኛ ወታደራዊ አማካሪ ሆና ተመርጣለች። በየካቲት 2024 የሰራዊቱ የህዝብ ጉዳዮች ኃላፊ ሆናም ተመረጠች። በሰኔ 2024 የ38ኛው የህዝብ ጉዳዮች ኃላፊ ሆና ለሰራዊቱ ስትራቴጂካዊ ግንኙነቶችን በበላይነት መቆጣጠር ቻለች። ጥቅምት 28 ቀን 2022 በፎርት ኖክስ ኬንታኪ የተካሄደው የሽልማት ስነ ስርዓት ላይ ወደ ጀነራል መኮንኖች ደረጃ በመድረሱ ክብርና ትህትና ይሰማኛል ስትል በኋላ ታሪኳ ላይ ጽፋለች። ማገልገል የመቀጠል እድል ማግኘት እንዴት ያለ መብት ነው ስትልም ተደምጣለች። ከ3 አስርተ ዓመታት በላይ በቆየው የሥራ ዘመኗ አዙቡኬ በአሜሪካ ጦር ውስጥ ቁልፍ የአመራርና የስትራቴጂክ ቦታዎችን አስተናግዳለች። በአሁኑ ወቅትም በአሜሪካ ጦር ካዴት ኮማንድ ምክትል አዛዥ፣ በአሜሪካ ደቡባዊ እዝ የህዝብ ጉዳዮች ኃላፊ፣ በፔንታጎን ከፍተኛ ወታደራዊ አማካሪ፣ ቁርጠኝነቷና አስደናቂ ስኬቶቿን ወደ ብርጋዴር ጄኔራልነት ታሪካዊ እድገት እንድታገኝ አድርገዋታል። ይህም በአሜሪካ ጦር ውስጥ ወደዚህ ደረጃ የደረሰች የመጀመሪያዋ ናይጄሪያዊት አፍሪካዊት ሴት አድርጓታል። አማካሪ ቦርድ የጀግንነት ሴት ሽልማትን በተቀበለችበት ወቅትም ለአፍሪካ እህቶቼ ሁሉም እንደሚቻል በማሳየቴ መንገድ በመክፈት በመቻሌ በጣም አመስጋኝ ነኝ ብላለች። የአማንዳ አዙቡኬ እስከ ጀነራል መኮንንነት ደረጃ መድረሷና ጉዞዋ የጽናት ማሳያ፣ ስደተኛ መሆን የአሜሪካ ወታደራዊ ኃይል ትልቅ ስፍራን የመያዝና ሴቶች እንደሚችሉ የሚያሳይ ኃይለኛ ምስክርነት ነው ተብሏል። ቴህራን በኢራን የቀጠለውን መጠነ ሰፊ ተቃውሞ ለመወያየት የተሰበሰበው የሀገሪቱ ፓርላማ በከፍተኛ ውጥረት ተሞልቶ ዋለ። የፓርላማ አባላቱ ወደ መድረክ በመገስገስ ለአሜሪካ ሞት ይሁን በማለት በጋራ ሲጮሁ ተደምጠዋል። የፓርላማው አፈ ጉባኤ መሐመድ ባገር ቃሊባፍ አሜሪካ ለተቃውሞ ድጋፍ መስጠቷን እንድታቆም ያስጠነቀቁ ሲሆን ጥቃቱ ከቀጠለ የአሜሪካ ጦር ሰፈሮች ኢላማ እንደሚሆኑ ገልጸዋል። በኢራን በተቀሰቀሰው የኢኮኖሚና የፖለቲካ ተቃውሞ እስካሁን ከ100 በላይ ሰዎች መሞታቸው እየተዘገበ ነው። ጃፓን
በጃፓን የኒውክሌር ቁጥጥር ባለስልጣን ውስጥ የሚሰሩ አንድ ሰራተኛ በቻይና የግል ቆይታ እያደረጉ በነበረበት ወቅት ሚስጥራዊ መረጃዎችን የያዘ የስራ ስልካቸውን ማጥፋታቸው ተሰማ። ክስተቱ በተቋሙና በሀገሪቱ የደህንነት መዋቅር ላይ ከፍተኛ ስጋት ፈጥሯል። እንደ ጃፓን መገናኛ ብዙሃን ዘገባ ስልኩ የጠፋው ባለፈው ህዳር ወር በሻንጋይ አየር ማረፊያ የደህንነት ፍተሻ በሚደረግበት ወቅት ሲሆን ሰራተኛው ስልኩ መጥፋቱን ያወቁት ግን ከ3 ቀናት በኋላ ነው። በአየር ማረፊያው ባለስልጣናት በኩል የተደረገው ፍለጋ እስካሁን ውጤት አላገኘም። ተቋሙ መረጃዎችን በሌላ ወገን እጅ ስለመግባታቸው ማረጋገጫ ባይኖረውም ጉዳዩን ለጃፓን የግል መረጃ ጥበቃ ኮሚሽን ሪፖርት አድርጓል። ከዚህ አስደንጋጭ ክስተት በኋላ የኒውክሌር ቁጥጥር ባለስልጣኑ አዲስና ጥብቅ መመሪያ ያወጣ ሲሆን ከእንግዲህ ማንኛውም ሰራተኛ ወደ ውጭ ሀገር በሚጓዝበት ወቅት ይፋዊ የስራ ስልኩን ይዞ መጓዝ የታገደ መሆኑን አስታውቋል። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ሳንሰነባበት ወዳጄ ልቤ ስንተዛዘን የተጋመርንበት የአንድነትን ስናጠናክር ያምርብናል። ጠላት ያፍራል፣ ይፈራናልም። ባንዳ ተስፋ ይቆርጥብናል። ህመምህ ህመሜ ህመሜ ህመምህ ሆኖ መፍትሄ መሻቱ ላይ ስናተኮር ያምርብናል እንጂ ከአገርህ መንደሬ ከመንደሬ ጎጤ እየተባባልን ከሆነ እንደ አገር እንከስራለን፣ እንወድቃለን። የምወድህ ወንድሜ እኔ ልቅደምህ፣ አንተ አትቅደመኝ። ለምን መሰለ? የምወድህ ወንድሜ ነህ። እኔስ ያላንተ ማናለኝ? አንተስ ያለኔ ማናለህ? እንደማመጥ፣ እንተሳሰብ። ከአደባባይ አዳራሹ ይሻለናል። ከግድያ ንግግሩ ይበልጥብናል። አግቶ ወስዶ ከመግደል ሰው አለኝ ወንድም እህት አለኝ ማለቱ ይበጃል። እንዴት አይነት ሰይጣን ነው እንዳንተሳሰብ ቀርቶ እንድንጨካከን ያደረገን? ተስፋ አለኝ ምንም ይሁን ምን ይሁን እንደ ጅማሬው ነገሮች ይለወጣሉ። እናቴ እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ሊነጋ ሲል ይጨልማል፣ ግን በማለዳው የብርሃን ወቅታ እንደምቃለን። ለዚህም ያበቃን ፈጣሪ ምስጋናውን ይውሰድ። ከእርሱ ቀጥሎ ስራ ላይ ያለው መላው የመለዮ ለባሽ ምድር ኃይል፣ አየር ኃይል፣ ባህር ኃይል፣ ፌዴራል ፖሊስ፣ የክልል ፖሊስ፣ ሚሊሻ፣ መላው የመከላከያ ኃይል ክብሩን ከነሞገሱ ይውሰዱ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም።